ጤና ይስጥልኝ ቤተሰብ እንዴት ናችሁ? እንዴት አላችሁ? በጣም ይቅርታ ከብዙ መጥፋት በኋላ ተመልሻለሁ። በስራ ጉዳይ ነው እንግዲህ በስራ ስለሆነ ይቅርታ እንደምታደርጉልኝ አልጠራጠርም። ኦኬ ዛሬ ደግሞ እዚህ ጋር የምታዩዋቸውን ነገሮች ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ትንሽ ረዘም ሊል ይችላል። በትዕግስት ተከታተሉት። ያው ቪዲዮ የረዘመን የፈልገው አይደለም እናንተ በደንብ እንድትረዱት ስለማሰብ ነው። እናንተን ለማሳወቅ ስለሆነ ያው ለእናንተ ነው። እስከ መጨረሻው በደንብ ተከታተሉት። ኦኬ አንድ ነገር እስኪ ላስገንዝባችሁ። ማለቴ ወደፊት ያለውን ነገር አሁን ያለውን ባይሆንም ወደፊት ያለውን ነገር ማለት ነገ ልጅ ከትምህርት ቤት ተመልሶ እማዬ ይህን አስጠኝ ወይንም ደግሞ አባዬ ይህን አስጠና ይህ ማለት ምን ማለት ነው ሲል አለመመለስ ማለት ምን ያክል ከባድ እንደሆነ ይገባችኋል? ወይንም ደግሞ የሆነ ፕሮግራም ላይ ወይም ይህን ጻፉ ወይንም ደግሞ ይህን ፈርሙ ስትባሉ አልችልም ማለት ምን ያክል እንደሚያሸማቅቅ ወይንም ደግሞ እንዴ እሷ እኮ ስሟን አትጽፍም ማትጽፍ ሰው እኮ ናት እሱ እኮ ስሙን የማይጽፍ ሰው ነው መባልስ ምን ያክል እንደሚከብድ ታውቁታላችሁ? ከስራችሁ በተጨማሪ ይህን ክብደት እዚህ ጋር ባለው ነገር መፍታት እየቻላችሁ ለምንድነው ወደ ትምህርት የማትገቡና ራሳችሁን የማትቀይሩ? አሁን ዛሬ የሆነ ቻሌንጅ ልሰጣችሁ ነው። እኔ በግሌ ከአንጀቴ ነው የምነግራችሁ። 2000 ምናምን ቤተሰቦች አላችሁኝ። እነዚህን መቀየር ብችል እኔ አሁን በጣም ትልቅ ስኬታማ ሰው እንደሆንኩ እቆጥረዋለሁ ማለት 2000 ምናምን ሰው ማንበብ መጻፍ ማስቻል ማለት ቀላል ነገር አይደለም ማለት። ስለዚህ ብዙዎች ራሳችሁን ቀይራችኋል በነገራችን ላይ እና እናንተ ቴንኪው በጣም 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 ጎበዞች በጣም የምትደነቁ ናችሁ። ሌሎቹ ደግሞ በብዙ ሰበቦች አይገባኝም ብሎ ራስን በማሸበር ራስን በማስጨነቅ ወይም ደግሞ ተስፋ በመቁረጥ ሌላም እድሜ ሄደዋል ምናምን የሚሉ ወዘተርፈ ምክንያቶችን በመደርደር ደግሞ በቃ ከዚህ ከትምህርቱ ራሳችሁን የምታሸሹ ሰዎች አላችሁ እና እናንተ ደግሞ በቀጥታ በቃ ማለት ሳይሞከር አይፈራም። ሞክራችሁ ሞክሩት፣ ተማሩ። እዚህ ጋር ቪዲዮ ላይ ካልገባችሁ እኔ ጋር እየደወላችሁ ተማሩ። በቀን 1 ሰዓት ባስጠናችሁ በቂ ስለሆነ እያስጠናንም ስላለን እየደወላችሁ እዚህ ጋር በማስቀምጠው ስልክ ቁጥር ተማሩ ላለሁኝ ማለት ነው። ኦኬ ይህን ብዬ ወደ እንትኑ ስገባ ዛሬ ያስኩላችሁ ምንድን ነው፣ አንዳንድ ያው ስታነቡ የምትቸገሩበት መንገድ አለ። ምንድን ነው እሱ? አንዳንድ ቅጥያዎችን ትስቷቸዋል። ለምሳሌ ከሀ እስከ ሆ ድረስ ባሉት ፊደላት ውስጥ ሁሉን ለቅማችሁ አለማወቅ ነገር አለ። ስለዚህ እነሱን የምታውቁበትን መንገድ ነው ዛሬ ይዤላችሁ የመጣሁት። መጀመሪያ ላይ ያለችው የምታዩት ፊደል ረ ናት። እንግዲህ ከረ ነው የጀመርኩት። ከዛ ወደ ላይ ያለው ፊደል ብዙን ጊዜ ቀለል ያሉ ስለሆኑ ነው ከረ ጀምሬ ወደ ታች ነው ይዤላችሁ የመጣሁትኝ። እነዚህ ምንድነው በእያንዳንዱ ፊደላት ቃላት ነው የመሰረትኩላችሁ። በእያንዳንዱ ማለት ለምን ረን እንድታውቋት፣ ሩንም እንድታውቋት፣ ሪንም እንድታውቋት፣ ራንም እንድታውቋት፣ ሬንም እንድታውቋት፣ ርንም እንድታውቋት፣ ሮንም እንድታውቋት በእያንዳንዱ ፊደል ቃላት ነው የመሰረትኩላችሁ። ስለዚህ እነሱን መከታተል ነው ማለት ነው። ኦኬ እሺ ላስነብባችሁ። ያው ቪዲዮን ላይክ እያደረጋችሁ ይሁት። በነገራችን ላይ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ኦኬ እንግዲህ እኔ ረ ስንል እዚህ ጋር ረባሽ እንላለን ማለት ነው። ረ በሚለው ረባሽ የሚል ቃላት መሰረትን ማለት ነው። ረባሽ ረባሽ። ሩ ስንልስ ሩጫ ሩጫ። ኦኬ ሪባን ሪባን። ከዛስ ራሄል ራሄል። ሬዲዮ። ኦኬ ርካሽ ሮቤል እንግዲህ እዩዋቸው በእያንዳንዱ ፊደል ነው ቃላት የተመሰረተባቸው ማለት ነው። ስለዚህ ይሄ የሚጠቅሙ ምንድነው በዋናነት እዚህ ጋር ምን አይነት ቃላት መመስረት እንዳለብን፣ ራ በምትለዋ ራሄል በምን አይነት ቃላት መመስረት እንዳለብን፣ ከዚህም በላይ ሌሎችም ቃላቶችን ትመሰርቱባቸዋላችሁ። እነዚህ ምሳሌ ናቸው ማለት ነው። ስለዚህ በዚህ መንገድ
እያጠና እንሄዳለን። ከዛ ሰ ስንል ደግሞ አሁንም ሰ ሱ ሲ ሳ ሲ ስ ሶ አሉ እስከ መጨረሻ በእያንዳንዱ ቃላት እንመሰርትባቸዋል። ሰ ሰላሳ ሰላሳ ሱ ሱዳን ሱ ሱዳን ሲ ሲሳይ ሲሳይ ሳ ሳሚ 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 ሴ ሴት 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 ሴ ሴት እሺ ስ ስደት ስ ስደት ስደት ኦኬ ሶ ሶብር 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 ማለት ይሄ መረጋጋት ሰከን ማለት አይነት ትርጉም ነው ያለው ማለት ትርጉሙን ላታውቁት ያው ብዙዎች ታውቁታላችሁ ብዬ አስባለሁ። ግን ሶብር ምንድነው ትርጉሙ ብላችሁ ግራ የሚጋባችሁ ካላችሁ ሶብር ማለት አይ ቲንክ የአማርኛ ቃል አይመስለኝም ቃሉ ግን ወደ ይሄ ለማስነበብ ስለሆነ የትኛውንም ቃል ብንጠቀም ችግር የለውም። ትርጉሙ ስንገባ ግን ሶብር መረጋጋት ሰከን ማለት አይነት ነገር ትርጉም ነው ያለው ማለት ነው። እሺ ከዛ ደግሞ ወደ ማን ነው የምንሄድ? ሸ ወደምትባለው ፊደል ነው የምንሄደው። ሸን ስናይ ኤኒዌይ እነዚህን ሁሉ ፊደሎች ተራ ምናምን ነገር ናቸውና አይ እናውቃቸዋለን ብላችሁ ማለፍ የለባችሁ። ለምን ሸን አሁን ብዙዎች ታውቋታላችሁ። ግን ዋናው ሚስጥሩን አሁን እዚህ ጋር የሰራሁበት ምክንያት ከሸ እስከ ሾ ሁሉንም ከነቅጥያቸው እንድታውቋቸው ነው። በነገራችን ላይ ብዙ ልጆች እዚህ የአራተኛ ፊደሎች እና የመጀመሪያ ፊደሎች ይመሳሰሉባቸዋል። እነሱንም ለመለየት ዋና መሰረት ነው ይህ ቪዲዮ ማለት ነው። ለምን እዚህ ጋር ሸ በሚለው ፊደል የመሰረት ነው ቃልና ሻ በሚለው ፊደል የመሰረት ነው ቃል የተለያየ ነው። ለምን አሁን እዚህ ጋር ሸ ስንል ሸበላ ሚል መሰረተናል። ሻ ስንል ደግሞ ሻማ ነው። ስለዚህ የተለያየ ነው። ሲቀጥል ሶስተኛ ፊደል እና ስድስተኛ ፊደል የሚመሳሰልባቸው ሰዎች አሉ። እነሱንም በትኩረት ይሏቸው በደንብ ሶስተኛ ፊደሎች እንዴት እንጠቀመዋለን፣ ስድስተኛም እንዴት እንጠቀመዋለን እሱም ለመለየት ዋነኛ ስለሆነ ይሄ ምንድነው ቃላት ማንበብ ላይ ያለፋችሁ ሰዎች ማለት ቃላት እናነባለን የምትሉ ሰዎች በራሱ በደንብ ተከታተሉ፣ ይጠቅማል። በደንብ ነው የሚጠቅመው። ኦኬ ከዛ ሸበላ ብለናል። ሸበላ ሹፌር እንግዲህ ከላይ ያሉት ፊደሎች ናቸው ከታች ከቃሉ መጀመሪያ ላይ የሚሆኑ ልብ አድርጎ ሹፌር ሺበት ሻማ ሼህ ኦኬ ከዛ ሽብር ሾርባ ኦኬ እንቀጥል ከዛ ሰ ንጉሱ ሰ አለ ይሄኛው ሰ እሺ ሰ ስንል ሰው ሱሪ ሲሶ ሳቁ ኦኬ እዚህ ጋር ሴን መሀል ላይ ነው ያስገባኋት። እሺ ዳር ላይ ያለችዋ ሁ ናት። ስለዚህ ሴ እዚህ ጋር ነው ያለችው።
መሃል ላይ ሁሴን ነው የሚለው። ሁሴን ይላል። ኦኬ ከዛ ስም እዩዋት። ስም ስትሉ ስን ነው የምጠቀሙ። ስም ሶፋ ይላል። ቀጥለን ደግሞ ወደ ቀ እንሄዳለን። በቀ ወደ ተመሰረቱ ቃላቶች እንሄዳለን። ከዛ ቀ ነው ይሄ። ቀበሮ ቁልፍ ቂጣ ቃሪያ ቄሳር ኦኬ ቅዱስ ቆስጣ ይላል። እሺ በቀ ያሉትን ከጨረስን አሁን ደግሞ ወደ በ እንሄዳለን ማለት ነው። ወደ በ እንሄዳለን። በ እያልን በሙሉ በበ ቤተሰቦች እስካሁን ስናደርገው እንደቆየን በላይ ቡቃያ ቢሆን ባቄላ ቤቶች እሺ ብርድ ቦርሳ ይላል። ኦኬ ከዛ ወደ ተ ነው የምንሸጋገረው ማለት ነው። ተ ወደሚለው እንሄዳለን። ኦኬ ተገቢ ቱርክ ቲኬት ታሪክ ቴምር ኦኬ ትልቅ ቶማስ ቀጥለን ማን ነው የምናገኝ? ቸ የሚባለውን ፊደል እናገኛለን ማለት ነው። ቸ ኦኬ ከዛ ቸ ስንል ቸገረኝ ቹ እንግዲህ ቹ በሚባለው ፊደል በመጀመሪያ አድርገን ቃላት ለመመስረት ትንሽዬ ስላስቸገረ ወይንም ጊዜው ስላጣን
በመጨረሻ አድርገነዋል። ቹ እዚህ ጋር ነው ያለው ቹ። ገመቹ ቹን እዚህ ጋር በመጨረሻ አገኙት። ቹ ገመቹ ገመቹ ይላል። ቺካል ቺካል ቻይና ቼልሲ ቺፕስ ይላል። ቾ ደግሞ እንግዲህ በቾ የሚመሰረት በመጀመሪያ አድርገን ለመመስረት አሁንም አስቸጋሪ ሆኖብናል። መሀል ላይ ያስገባናት ቾ ናተች። ምቾት ቾ እዚህ መሀል ላይ ያለች የላችሁ። ቾ ምቾት ይላል። እንግዲህ ብዙዎች የማታውቋት ቨ የምትባል ፊደል አለች። ስለሷ ነው ማሳያችሁና ስለሷ ደግሞ አሳያችኋለሁ እዚህ ቀጥሎ። ብዙዎች አታውቋትም። ቨ ነች እቺ። ቨ በሚለው ከቨር ቨ ናት። ቨ መሀል ላይ ነው። ቨ በሚለው ቨርጂኒያ የሚባል ቨርጂኒያ ብለን መመስረት እንላለን። ግን ስሙ ረጅም ነው እና እያዛችሁም ግን መሀል ላይ ያስገብተናታል። ከበር ይላል። ቡ በተመሳሳይ መሀል ላይ ነው ያስገባ ነው። ቡ አቡካዶ ብለናል። ቪዲዮ ይሄ ትክክለኛ አጠራሩ በአማርኛ እንደዚህ ነው የሚጻፈው። ቪዲዮ ብለን ስንጽፍ በአማርኛ በዚህ መልኩ ነው የሚጻፈው። እሺ ቪዲዮ ምናምን አይባልም። ትክክለኛው እዚህ ጋር ቪ የምትባል ፊደል ስላለች ቪዲዮ ነው የሚባለው። ቪዲዮ ኦኬ። ከዛ ቫዝሊን ኦኬ። ቬጋስ አባይ ወይስ ቬጋስ? ከዛ ቭ ስንል ኬቭ ማለት ከተማ ነች። የዩክሬን ዋና ከተማ ነች። ትርጉሟን ከፈለጋችሁ ኬቭ ናት። ቭ መጨረሻ ላይ ያደረኳት ቭ ኬቭ። ኦኬ ቮ ስንል ደግሞ ቮልት ብለናል። ኦኬ ቀጥለን ወደ ነ እንሂድ። ኦኬ ነ ደግሞ ስናይ ነብር ኑግ ኦኬ ኒፋት ኦኬ ናስር ሁኔታ ንጉስ ከዛ ኖረች ይላል።
ስንቀጥል ኘ ነች። ኘ ናት ያለችው። በኘ መጀመሪያ አድርጎ መመስረት በኘ ዘሮች በሁሉም አይቻልም፣ ከባድ ነው። ስለዚህ መሀል ላይም ዳር ላይ የሚያስገባው ነው የመሰረትኩላችሁ። እነሱን ተከታተሉ። ስለዚህ ምንድን ነው የሚለው? ኘ አገኘ ነው። ኘ ሲል አገኘ ብለናል። ኙ ሲል አኙዋክ አኙዋክ አኟክ። እንግዲህ ኢትዮጵያ ውስጥ ከሚገኙ ብሔር ብሔረሰቦች አንዱ የብሔር ብሔረሰብ ክፍል ነው አኟክ። አኟክ ብለናል። ከዛ ኚ መኝታ ኚ መኝታ መኝታ። ኦኬ ኛ ስንል አርበኛ አርበኛ አርበኛ። ኘ ስንል ተመኘ ኘ ተመኘ ብለናል። ከዛ ኚ ስንል ደግሞ ኚ አለኝ ኚ አለኝ አለኝ። ከዛ መጨረሻ ላይ ያለው ኞ ናት። ኞ ስንል ደግሞ ምኞት ምኞት ኞ ምኞት ይሆናል ማለት ነው። ኦኬ እንግዲህ መጨረሻ አን ልጻፍላችሁና ቀጣዩን ደግሞ በሌላ ዙር እንዳይበዛባችሁ እሰራላችኋለሁ። ያው ከወደዳችሁት ማለት ነው። ቪዲዮውን ከተመቻችሁና ከወደዳችሁት በሌላ ዙር ከታች ያለውን ደግሞ ቀሪ ፊደሎችን እሰራላችኋለሁ። ከዛ አ ስንል አዲስ ነው። አዲስ። አና ሀን የምታመሳስሉ ሰዎች አላችሁ። በነገራችን ላይ እነዚህም የተለያዩ ናቸው። ሀ ለምሳሌ ሀሰት፣ ሀብል፣ ሀሌታ እያልን የምንጽፍበት ነው። ወይም ሀብታም። ይሄ ደግሞ አ ሲሆን ደግሞ አዲስ፣ አለኝ፣ አመት ነው እና ሀን እና አን አታመሳስሏቸው። አ ስንል አዲስ ነው። አሁን እዚህ ጋር ሀዲስ አይባልም። ሀዲስ ሳይሆን አዲስ ነው የሚባለው። ኡ ስንል እዚህ ጋር ኡ ደግሞ በሁለተኛው ልዑል ልዑል መሀል ላይ ነው የገባችው። ልዑል ይላል። ኢ ስንል ደግሞ ኢያሪኮ 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 ይላል። ኦኬ አባይ አባይ አባይ። ኦኬ ኤርትራ ኤርትራ ኤርትራ። እድሜ እድሜ እድሜ። ኦ ስንል ደግሞ ኦሮሞ ኦሮሞ ብለን በዚህ የዛሬውን ቪዲዮ አጠናቀናል። በሌላ ቪዲዮ እመለሳለሁ። ዛሬ ይህን ይመስላል። ቸር ሰንብት። ሰላም ሁኑ።